የሴክሹዋል ዲዛይር ወይም የወሲብ ፍላጎት የምንለው እንደ አጠቃላይ እንደ ሰው ልጆች በውስጣችን ያለ በተፈጥሮ በውስጣችን ያለ ነገር ነው እና ጀስት ፖለቲከኛውን ብትል፣ ወታደር፣ ሐኪም፣ የትኛውም ሰው በመሆኑ ብቻ ማለት ነው በውስጡ በተፈጥሮ ያለ ነገር ነው ማለት ነው የሴክሹዋል ዲዛይር ወይም የወሲብ ፍላጎት ማለት ነው። እና ይሄ ግን ወሲብ የሚባለው ነገር ማለት ነው የራሱ የሆነ ፐርፐዝ ያለው ነገር ነው አይደለም እንዴ? ዋና ዓላማው ለምሳሌ ዘርን ማስቀጠል ነው። ከዛ በተረፈ ደግሞ ኢንጆይመንት ነው ማለት ነው። ሌላኛው ደግሞ በትክክለኛው መንገድ ሲደረግ ጋድም የሚደሰትበት ነገር ነው እና እሱ ዛሬ በዚህ ቪዲዮ ማየት እንድናይ የፈለግኩት ምንድን ነው ወንዶች ከሴክስ በላይ ወይም ደግሞ ከወሲብ በላይ ማለት ነው ከሴቶች የሚጠብቋቸው ነገሮች ወይም ደግሞ የሚያስደስቷቸው ነገሮች ምንድን ናቸው ነው። አንዲት ሴት ለባሏ ማለት ነው ከወሲብ በላይ ብታደርግለት የሚያስደስተው ነገር ምንድን ነው የሚለውን ነው በዛሬ ቪዲዮ ማየት የምንፈልገው። እንግዲህ ወሲብ ወይም ሴክስ አያስደስትም ማለት አይደለም። ግልጽ ነው፣ ትልቅ ደስታ ይሰጣል፣ ትልቅ ፕሌዥር አለው፣ ምንም ጥያቄ የለውም። ነገር ግን 10 ደቂቃ ወይ 15 ደቂቃ ወይ የሆነ ያህል ደቂቃ ከተደረገ በኋላ ከዛ በኋላ ያንን ግንኙነት ያንን ኢንቲሜሲ የሚያስቀጥለው ከዛ ያለፈ ነገር ነው ማለት ነው። የእሷ ካራክተር ነው ማለት ነው። የእሷ ባህሪ ነው ማለት ነው። ያንን ኢንቲሜሲ ያንን ፍቅር ግንኙነትም ከሆነ ወይም ትዳርም ከሆነ የጣፈጠ እንዲሆን የሚያደርገው ማለት ነው። ስለዚህ ወንዶች ደግሞ ከዛ በላይ የሚያስደስታቸው ነገር ምንድን ነው? ከዛ ሴክስ ከምንለው ነገር በላይ ማለት ነው የሚያስደስታቸው ነገር ምንድን ነው? ያ ነገር ያስደስታል፣ ምንም ጥያቄ የለውም። ነገር ግን ከዛ በላይ ግን ምክንያቱም ያ 10 እና 15 ደቂቃ ጨዋታ ነው። ከዛ በኋላ ግን በህይወታችሁ ላይ ረጅሙን ሰዓት የሚወስደው ሌላ ነገር ነው ማለት ነው። ስለዚህ እነዚህን 4 ነገሮች ካረግሽ ፍቅረኛሽ ወይም ባልሽን ከምንም ነገር በላይ ከወሲብም በላይ ደስተኛ ታደርጊዋለሽ ማለት ነው። በእርግጥ አንዳንድ ሴቶች ወሲብን ተጠቅመው ፍቅረኛቸው ወይም ባላቸውን ሊያስደስቱ ይሞክራሉ፣ የተሳካላቸው አሉ፣ ሊሳካላቸው ይችላሉ። አንዳንዶች ከስንት አንድ ማለት ነው። ግን ደግሞ ይሄ ስፔሻሊ ከትዳር በፊት ከሆነ ደግሞ እንደዚህ አይነት ነገር እየተጠቀምሽው ምናልባት ወዳልተፈለገ ችግር ውስጥ ሊከትሽም ስለሚችል ማለት ነው። ሆኖም ግን ፍቅረኛሽ ወይም ባልሽን ከወሲብ በላይ ልታስደስቺ ከፈለግሽ እነዚህን 4 ነገሮች ማድረግ ይኖርብሻል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን አድርሱ። ቀጥታ ከወሲብ በላይ ወይም ከሴክስ በላይ ወንድ ልጅ ለማስደሰት ከፈለግሽ ማድረግ ያለብሽ 4 ነገሮች ወደ እነሱ እንሂድ። የመጀመሪያው ብልህ ሆነሽ ተገኝ። እንግዲህ ወንዶች ረዳት እንፈልጋለን አይደለ? ማለት ላይክ ስማርት የሆነች ሴት አለ ሴታችን ፍቅረኛችን ወይም ደግሞ ባለቤታችን ማለት ነው ስማርት ስትሆን ብልህ ስትሆን እጅግ በጣም ከምንም ነገር በላይ ደስ ይለናል ማለት ነው። ለምሳሌ ብልህና ብልጥ መሆን ይለያያል። ብልጥ መሆን ማለት የሆነን ሰው ሞኝ አድርገሽ የሆነ ጥቅም ለማግኘት መሞከር ጀስት ማኒፕሌት ለማድረግ መሞከር አይነት ነገር እሱ ብልጥ መሆን ነው። እሱ ብዙም ርቀት አያስኬድም። ነገር ግን ብልህ መሆን በህይወታችሁ ላይ የሚከሰቱት ነገሮች ተግዳሮቶች እንዴት ታልፊያለሽ፣ እንዴት ነገሮችን በማስተዋል በግንዛቤሽ ምን ያህል ስማርት ነሽ የሚለው ነገር እጅግ በጣም ወንድን ከሚማርከውና ከሚያስደስተው ነገር ውስጥ አንድ ነው ማለት ነው። ስለዚህ በህይወታችሁ ላይ ብልህ ሆነሽ ስትገኝ እሱን ለመርዳት እሱን ለማገዝ ግንዛቤሽ እነዚህ ነገሮች ስማርትነስ ማለት ነው በጣም ያስደስተዋል ማለት ነው። ስለዚህ ብልህ ለመሆን መሞከር ይኖርብሻል ማለት ነው። ሁለተኛ ወንድ ልጅ ከሴክስ ወይም ከወሲብ በላይ ሊያስደስተው የሚችለው ነገር ምንድነው? ሪስፔክት ነው ማለት ነው፣ ወይም ክብር ነው ማለት ነው። እንግዲህ የግድ ሪሌሽንሽፕ ውስጥ መሆን አይጠበቅባችሁም። የሰው ልጅ በአጠቃላይ ሰው በመሆኑ ብቻ ሊከበር የሚገባው ነገር ነው እና ነገር ግን ወደ ሪሌሽንሽፕ ውስጥ ስንመጣ ደግሞ ክብር እጅግ በጣም ወሳኝ ነገር ነው። ስፔሻሊ ወንድ ልጅ የቤት ራስ አይደለም። ስለዚህ ክብር ያስፈልጓል ማለት ነው። መከበርን በጣም ከምንም ነገር በላይ ከወሲብም ከሴክስም ከምንም ነገር በላይ ክብርን እጅግ በጣም ይፈልጋል ማለት ነው። ስለዚህ በተቻለሽ መጠን የምታከብሪ ከሆነ ላንቺ እጅግ በጣም ትልቅ ቦታ እየሰጠሽ ነው የሚመጣው ማለት ነው። ስለዚህ ለባልሽ ወይም ለፍቅረኛሽ ክብርን እጅግ በጣም አሳዩ። ስለዚህ ሴት ልጅ ምንድነው መወደድ ነው የምትፈልገው አይደለ? መፈቀር ትፈልጋለች። ወንድ ልጅ ደግሞ ክብር ነው የሚፈልገው። ስለዚህ እነዚህ ነገሮች ቦታ መቀያየር የለባቸውም ማለት ነው። ወንድ ልጅ ሪስፔክት እጅግ በጣም የሚፈልገው ነገር ነው ማለት ነው። ስለዚህ ከወሲብ በላይ ከምንም ነገር በላይ ክብር እጅግ በጣም ላንቺ ትልቅ ቦታ እንዲሰጥሽ ነው የሚያደርግሽ ማለት ነው። ስለዚህ አክብሪው ማለት ነው። ፍቅረኛሽን ባልሽን አክብሪው።
የዛኔ እጅግ በጣም እያስደሰትሽው ትመጫለሽ ማለት ነው። ስለዚህ ምንድነው አንዳንድ ሴቶች አላቸው ወንዶች ሲከበሩ ክብር አይወድላቸውም። ወንድ ልጅ ሲከበር የምታከብረውን ሴት አይወዳትም ምናምን ትላላችሁ። ይሄ ሲጀመር ያ ወንድ ማለት ነው ፐርሰናሊቲ ዲስኦርደር ያለበትም ሊሆን ይችላል፣ ወይም ደግሞ ጤነኛ ወንድም ላይሆን ይችላል፣ ወይም የትዳር ትርጉሙ ምንነቱ ያልገባው ሰው ሊሆን ይችላል። ነገር ግን ትዳርን የተረዳ የትዳር ምንነት የገባው ሰው ከሆነ ኃላፊነት የሚሰማ ወንድ ከሆነ ክብር እጅግ በጣም የሚያስፈልገዋል ማለት ነው። ስለዚህ አክብሪው፣ የዛኔ ለአንቺ ትልቅ ቦታ እየሰጠች ይመጣል። ስለዚህ ከሴክስ በላይ ከወሲብ በላይ ወንድ ልጅ ክብር ይፈልጋል ማለት ነው። ሶስተኛው ምንድነው ወንድ ልጅ ከወሲብ በላይ ከሴክስ በላይ የሚያስደስተው በህይወቱ ላይ ሰፖርቲቭ፣ በህይወትሽ ላይ ወይም በህይወታችሁ ላይ ሰፖርቲቭ እንዲሆን እድል ስትሰጪው ማለት ነው። ሰፖርቲቭ ማለት ለምሳሌ እንዴት ነሽ ደህና ነሽ ብሎ ደውሎ ሊያናግርሽ ይችላል እና ምን ልርዳሽ፣ ምንድነው የጎደለ ነገር አለ ምናምን ነገር ላይክ ለምሳሌ ወንዶች እኮ የሆነ ነገር ለምሳሌ ተበላሽቶ ማለት ነው አንቺ ራስሽ ፊክስ ማድረግ እየቻልሽ ማለት ነው። ነገር ግን እሱን እንዲያስተካክል ብታደርጊው ማለት ነው የሆነ የወንድነት ስሜት ይሰማዋል ማለት ነው። አንቺ እኮ ያንን ነገር ማድረግ ትችላለሽ እኮ ገብቶሻል። የሆነ ለምሳሌ አንድን ነገር ማንሳት ሊሆን ይችላል፣ የሆነ ከባድ ነገር ማለት ነው። አንቺ እኮ ያንን ነገር ማንሳት እየቻልሽ ነገር ግን እንዲረዳሽ ከጠየቅሽው ማለት ነው ያንን ነገር ማለት ነው ይሄ ሰፖርቲቭ እንዲሆን እድል እየተሰጠሽው ስለሆነ ማለት ነው። ምንም እንኳን አንቺ ፊክስ ልታደርግ ለምሳሌ የሆነ በራችሁ ተበላሸ እንበል፣ ያንን በር አንቺ እኮ ማስተካከል ትችላለሽ አለ። ነገር ግን ሆን ብለሽ ማለት ነው ይሄ እኮ ተበላሸ እኮ በራችን እባክህ ምናምን ነገር ብትይው ከዛ ያንን ነገር እንዲያስተካክል ፊክስ እንዲያደርግ ማለት ነው እድል ብትሰጪው ማለት ነው። ኢቭን አንቺ እንኳን ማድረግ እየቻልሽ ነገር ግን እሱን ስትጋብዢው ማለት ነው ይሄ ነገር እጅግ በጣም ያስደስታል ማለት ነው። ስለዚህ ሰፖርቲቭ እንዲሆን ረዳት እንዲሆን በህይወትሽ ላይ የሆነ ደጋፊ እንዲሆን ማለት ነው እድል ስትሰጪው ማለት ነው እጅግ በጣም ከምንም ነገር በላይ ያስደስቷል ማለት ነው። ነገር ግን ሁሉንም ነገር በራሴ ካልሰራውኝ የምትይ ከሆነ በራሴ ካልቆምኩ የምትይ ከሆነ የእሱን ድርሻ የተወጣች ስለሆነ ይሄ ወዳልተፈለገ ነገር ነው የሚወስደው ማለት ነው። ስለዚህ ከምንም ነገር በላይ እንደዚህ ከአንቺ ጎን እንዳለ እንዲሰማው የምታደርጊ ከሆነ ሰፖርቲቭ እንዲሆን እድል የምትሰጪው ከሆነ ሁኔታዎችን የምታመቻችለት ከሆነ እጅግ በጣም ይፈልጋል ይህን ነገር ማለት ነው። ከሴክስም ከወሲብም በላይ ይህን ነገር እጅግ በጣም ይፈልጋል ማለት ነው። የመጨረሻው ምንድነው ጥብቅና ስትቆሚለት ማለት ነው። በተፈጥሯችን እኛ ለምንወደው ሰው ጥብቅና እንቆማለን አይደለ? ወንድም ይሁን ሴት ማለት ነው። ስለዚህ ወንዶችም እንደዚሁ ከወሲብ በላይ ከሴክስ በላይ ማለት ነው የምትወደን ሴት ጥብቅና ስትቆምልን ማለት ነው እጅግ በጣም ነው የምንማረከው ማለት ነው። ጥብቅና መቆም ማለት ለምሳሌ እሱ በሌለበት ቦታ ላይ ስሙን የሚያጠፉ ሰዎች ሲኖሩ በዛ መሀል ጥብቅና ቆመሽለት ባሌ እንደዚህ አይነት ሰው አይደለም ስትይ፣ ፍቅረኛ እንደዚህ አይነት አይደለም ስትይ፣ ወይም ደግሞ እሱ ባለበትም ሊሆን ይችላል በሰዎች መሀል ሆናችሁ ማለት ነው ስለሱ ክፉ ነገር ሲነሳ ጥብቅና ቆመሽለት ባሌ እንደዚህ አይደለም ፍቅረኛ እንደዚህ አይደለም ብለሽ ስትይ የእውነት በጣም ባንቺ እየተማረከ ይመጣ ነው። ሰው ከሴክስ ከወሲብ በላይ በጣም ጥብቅና ስትቆሚለት ይማርኳል የጸባይሽ ማለት ነው። ስለዚህ ብልህ ስትሆኚ ስታከብሪው በህይወትሽ ላይ የሆነ ተጽዕኖ እንዲፈጥር እድል ስትሰጪው እና ጥብቅና ስትቆሚለት ከምንም በላይ ደስተኛ ይሆናል ማለት ነው። እነዚህ ነገሮች የምታደርጊለት ከሆነ ማለት ነው ሲጀመር ማለት ነው ሌላ ሴት ጋር አይሄድም ማለት ነው። ገብቶሻል? ሲጀመር እነዚህ ነገሮች የምታደርጊለት ከሆነ ከአንቺ የተለየች ሴት ከየትም ሊያገኝ አይችልም ማለት ነው። እነዚህ አራት ነገሮች እጅግ በጣም ወንዶች በሪሌሽንሽፕ ላይ የሚፈልጉት ነገሮች ናቸው ማለት ነው። ከምንም ነገር ከሴክስም ከወሲብም በላይ እነዚህን አራት ነገሮች እጅግ በጣም ይፈልጋሉ። ይሄን ነገር በማድረግ ፍቅረኛሽን ወይም የትዳር አጋሪሽን ማስደሰት ትችላለች ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ጆይን ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ አዲስ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ።